እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? እሺ ደህና ሞን ሰላም ነው አለ። ልደት እንዴት ነህ? እንዴት ነው? እግዚአብሔር ነይማ ራሴን ላስተዋውቅ ነበር። አይ ልደት አውቃለሁ፣ አከብርሃለሁ። የምታስተምረው ነገር ደስ ይለኛል። እግዚአብሔር ያክብር። ሰላም ነው እንዴት ነው? አለ ላስት ታይም ከሷ ጋር እያወራን ፈለገ ገብቶ ማይሆን ነገር ተፈጥሮ ነበር እና እሱ ነው በቃ ብልጭ አይደለም እና ተመሰከልኩ ከሱ ጋር አይ እውይ እያልኩኝ ኑሐሚን ናት ያኔ የሚያስገባችሁ አሁንም አንተን ስታስገባ እውይ አይ ቲንክ ከኑሐሚን ጋር ቤተሰብ ናቸው ይመጣልኛል ላይ ባቸው ያለው ኑሐሚንን እወዳታለሁ። ጥሩ ልጅ ናት እና ጎበዝ ልጅ ናት፣ ጠንካራ ሴት ናት ኑሐሚን። አይ እኔ እኮ የኑሐሚን ይሉኛል ከታችና ከዛ ሁለቴ ነው ምናምን ኢንቫይት የላኩልሽና ምንድነው ብዬ ነው ከታች ይሄ እንትን እያለን ስለነበር ሶስተኛ ሲልክልን ነው ባይዚ ሞን ያስገባት። ችግር የለም። አይ ከኑሐሚን ጋር ዝም ብለን እንደ ቀልድ ወሬ ጀመርን እና ከዛም በኋላ ስለ አስተሳሰባችን ማውራት ጀመርን። አልያዛችሁ በቃ እናንተ ቆዩ፣ እኔም ችግር የለውም። ብዙ ህዝብ ኧረ ቆይ ልደት አንድ ጥያቄ ልጠይቅ። ኑሐሚን መጠየቅ የምትፈልጊ ጥያቄ ካለ ጠይቂው ልደትን፣ እኔም የራሴን ጥያቄ። አዎ አንድ ጥያቄ ይሄ ባስተምሮ ደረጃ ካለ ምናልባት እኔ ሳላቅ ከሆነ አላውቅም ያልኩት ልጠይቀው እሱን ብዬ ነው። በዚህ አጋጣሚ ግን ያንቺን ጥያቄ ከመጀመሩ በፊት ቆየት ብሏል። በእርግጥ ይቅርታ ስላቋረጥኩ ያንተን አንድ ሪከርድ ሰምቼ ነበር፣ ቪዲዮ ሪከርድ በጥምቀት ዙሪያ ላይ የተናገርከው ነው። በጣም ነው ያስገረመኝ። ያመነ የተጠመቀ ይድናል ምናምን ብለህ ያብራራህበት መንገድ በመዳን ትምህርት ዙሪያ ላይ እንዴት አግኝቼ ላመስግነው ስል ዛሬ አገኘው። እጅግ በጣም ደስ የሚል መረዳት ነው። ረስቼዋለሁ እኔ ባይዘዌ ምን እንዳልኩም አላስታውሰውም። ምናልባት አንተ ልትረሳው ትችላለህ፣ ግን እኛ ጋር አለ ሪከርዱ ራሱ ሰምቼው የእኛ ልጆች ለቀውት በጣም ደስ የሚል መረዳት ነው። በርታ። አይ አሁን ራሱ ባይዜ ሞን አሁን ራሱ ስለመዳን ስትናገር የነበረው ወይ በጣም ደስ የሚል ነገር ሰው ንስሐ ገብቶ ሚስጥራትን ፈጽሞ ነው የሚድነው ምናምን ያልክበት እንትን ልደትን ጠይቂ። አይ አሁን ትዝ ብሎኝ እኮ ነው ስለተመቸኝ። አደራ ልደት አምናሃል፣ ተጠምቀሃል፣ እንዲህ ነህ፣ የት ጉባኤ ነህ ምናምን እንዳትለኝ እንደፈለገ። አምናለሁ፣ በእግዚአብሔር አምናለሁ እኔ እና ለእሷም እንዳልኳት የሰው ልጅ ጭንቅላት ይጠይቃል፣ የኔ ደግሞ አያውቁም መጠየቁ እና ከነዛ ጥያቄዎች መካከል ኑሐሚን አሁን ያንን ስታስታውሳኝ ብሊንክ አረገልኝ እና ጠየኳት እሱን ጥያቄ። ስለዚህ በዛ ዙሪያ ብቻ የምታውቀው አስተምሮ ካለ ንገረን። ቶሎ አደርግሃለሁ። አንተ ተሻልክ። ኢየሱስ ክርስቶስ ከትንሣኤው በፊት የነበሩ ሰዎች ነበሩ አይደል? እነዛ ሰዎች ሁሉም ጸድቀዋል በመጽሐፍ ቅዱስ። ይሄ ዶግማቲክ በሆነ ወይ የተጻፈ ሪትን የሆነ አስተምሮ አለ በዚህ ዙሪያ ወይስ ቪው ነው ያለው? በዚህ ዙሪያ ስፔኩሌሽን ያለው ቪው ያለው እንጂ ኤግዛክትሊ እንደ ትምህርት እንደ ዶግማ ክርስቶስ ከመምጣቱ በፊት የነበሩ ክርስቶስ ሞቶ እነዛን ሁሉ ጠቅልሎ አውጥቶ እንደዚህ አድኗቸዋል አጽድቋቸዋል የሚል እይታዎች አሉ። በእይታ ደረጃ በቪው ደረጃ ነው፣ በአስተምሮ ደረጃ እንደዛ የሚል አስተምሮ የለም። እኔ ልጅ እያለሁ የነገርኳት እንደዛ ብሎ የሆነ ሰውዬ ሲያስተምር ሰማሁ። ከዛን አይምሮዬ ላይ እስካሁን ድረስ ጥያቄ ይፈጥርብኛል አልኳት። ኑሐሚን ደግሞ በሱ አስተምህሮ ብቻ በሱ ወይ አምናለው ነገር ነው ያልሽ። እኔም እንደዛ ነው ማለት ነው። አለና እኔም ይሄ ድኗል። እኔ ደግሞ የጠየቅኳት ልደት እሷ ምን መሰለህ፣ እኔ ከመጽሐፍ ቅዱስ በጣም ምጠላው ካራክተር ምጠላት ሴትዮ ወይ ደግሞ በጣም መጥፎ ናት ብዬ ከማስባት ሴትዮ አንዷ ንግስት ኤልዛቤል ናት። ንግስት ኤልዛቤል በምትሞትበት ወቅት መጽሐፍ ቅዱስ እንደሚለው ተፈትፍጣ ውሾች በልተዋት ነው የሞተችው። እስከዛ ድረስ እንደምናውቀው በመጥፎ ስራዋ ነው እስከ መጨረሻ ድረስ ቀጥላ የሞተችው። እና ሌላ ደግሞ በአንድ በኩል እንደ ንጉስ ዳዊት እንደነ ሳሙኤል ያለ ደግሞ እግዚአብሔር እንደ ልቤ ያላቸው ሰዎች ሞተዋል። የሱ ቆመ ወይስ የኛ ነው ቆመ? የሱ
አሉ እና አሁን በዛ አስተምህሮ ከሆነ እኔ ፌር አይደለም ብዬ አስባለሁ አልኩኝ። ማለት ሁለቱም ተነስተው ከኢየሱስ ክርስቶስ ጋር ገነት ገብተዋል ከሆነ እንደዛ ካልገየኮ ሞት ፈርዖንም አስበው ያን ህዝብ ጨፍጭፎ ማለት እኮ ፈርዖንም ሁሉም አለ በጣም ብዙ አለ። እኛ በአስተምሮ ደረጃ እንደ ሃይማኖት ይዘን ሁሉም ድነዋል የሚል እምነት የለም። በቃ በሱ ዙሪያ ላይ እንዲያ ነው እንደ የተባለ ነገር የለም። እኛ ከክርስቶስ ሞት በኋላ ግን እያመኑ የተጠመቁ ሰዎች እንደሚድኑ በትምህርት ደረጃ አለ። ከዛ ውጭ ያለው እይታዎች አሉ። ሃይማኖት እኔም እሱን ያልኩት ለምን አይምሯችን ጠያቂ ነውና ብዙ ጊዜ ለሷም እንዳልኳት እግዚአብሔርም በውዴታ የእግዚአብሔር ክብር የእግዚአብሔር ፍቅር ገብቶት እግዚአብሔር የሚያመልክ ሰው ብዙ ሰው አለ። እንደዛው ደግሞ የነገን ቁጣ ፈርቶ ነገ ሲኦል መግባትን መቃጠል ፈርቶ በጽድቅ መንገድ ለመሄድ የሚጥር ሰው አለ እና ለእንደሱ አይነት ሰዎች በዛ መንገድ ለመሄድ ለሚያስቡ ሰዎች እንደዚህ አይነት ትምህርቶች ትንሽ መሰናከያ ሊሆኑ ይችላሉ ነው። እኔ ኦልሬዲ እንትን ብያለሁ። እሺ ምሬት ጥያቄ ፈጥሯል። ይሄ በዚህ የሚመለስ ነው። ሹር ነገር የለም። የለም ኤግዛክትሊ የለም። ሌላው ደግሞ ሰላም ወንድሜ እንዴት ነህ? መዝሙር ያሬድ ይባላል። መዝሙር ያሬድ የሚያገለግል ነው። ወንድማችን ነው፣ አስተማሪያችንም ጭምር ነው እና እንዴት ነህ? እዚህ አይነት ቦታ አንዳንዴ መገኘት ጥሩ ነው። ወንድም ብቻ ነኝ። አስተማሪ ልደትሻ ነው። እኔና ኑአሚኔ ተማሪዎች ነን። የልደት የመምህር ልደት ኑአሚኔ ሰላም ብያለሁ። ደህና ነኝ። እና ዲያቆን ነው እሱ ሞን። እሺ እኔም መማር ፈልጋለሁ። እርግጥ አሁን ያለሁበት ህይወት እንደነገርኳችሁ ችግር ያለበት ህይወት ነው፣ ግን መማር ፈልጋለሁ። ሌላው ደግሞ የጠየኳት ጥያቄ ሰይጣን በብሉይ ኪዳን ጊዜ አይ ዶንት ኖ የት እንደሆነ አላውቅም፣ ግን እግዚአብሔር ድረስ ይገባል አልኩ እና እግዚአብሔር ድረስ ገብቶ ሰዎችን ይሄ ያንተ ሰው እንዲያርጉ ይሄ እንዲያርጉ ምናምን ብሎ ይከስ ነበር። በአዲስ ኪዳን ግን እንደዚህ አይነት ነገር የለም እና ሰዎች በብሉይ ኪዳን ሲሞቱ የት ነበር የሚሄዱት? ጻድቅም ሆነ ጽድቅም የሰራም ሆነ መጥፎም የሰራም ሰው የት ነበር የሚሄደው? ይጠይቃታል። ለሱ ጥያቄ መልስ ካለ ደስ ይለኛል። እባክህ ያሬዶ፣ እኔ አንድ ጥያቄ መልሼላቸው ነበር። አሁን ቆንጆ ጥያቄ ነው፣ ደስ የሚል ጥያቄ ነው። መዝሙር ያሬድ፣ አንተ ደግሞ መልስለት። እኔ መጀመሪያ ሁለተኛው ለአንተ ድሉን ልስጥ። እሺ ቤቴ ሌላ ርዕስ ከፍቼ እያወራው ነበር እና እሱ ላይ ሀሳብ ብትሰጡበት ደስ ይለኛል። ልደት አንተ ጋር ስንት ሰው አለ? አልሞስት አሁን 905 ሰው ምናምን ደረሰ። ኑአሚኔ ስንት ሰው አለ አንቺ ጋር? 450። እሺ ሞን ነው የሚለው ስንት ሰው አለ አንተ ጋር ወንድሜ? እኔ ጋር 550። እሺ ልደትሻ የሆነ ቪዲዮ ፖስት አድርጌ ነበረ ነቢይ ጥሌ ያስተማረው ትምህርትና አይተው ከሆነ ሜንሽን አድርጌያለሁ አይገስ መሰለኝ። ሁለት አይነት አክሊል አለ፣ የጳውሎስ አክሊል እና የኢየሱስ አክሊል። ከበረታችሁ የኢየሱስ አክሊል ታገኛላችሁ፣ ደከም ካላችሁ ደግሞ የጳውሎስን አክሊል ታገኛላችሁ የሚል ትምህርት ሰምተሃል? ሰምቼዋለሁ እና እንትን አላልኩትም፣ ግን ቪዲዮ አልሰራበትም። አስገርሞኝ ሰምቼዋለሁ። ኑአሚኔ የጳውሎስ አክሊል የኢየሱስ አክሊል ይባላል እንዴ ለሰዎች የሚሰጥ? ኧረ እኔ ዛሬ ገና ሰማሁ። እኛም ሁላችንም ስንሰማ ደንግጠናል። እንትን እንልበታለን፣ በደንብ እንሄድበታለን። አሁን ወንድማችን ያነሳው ላይ ሀሳብ እንቀጥልበታለን። መልካም እሺ፣ ቪዲዮም ስላለኝ ማሳየት እችላለሁ። ወንድማችን እንግዲህ የጠየቀን ጥያቄ በብሉይ ኪዳን የነበሩ አባቶቻችን ሲሞቱ የት ነበር የሚገቡት አይደል ጥያቄ? እና አይ ቲንክ ደግሞ ስለ ሰይጣንም ጠይቀናል። ኦኬ ሶ በብሉይ ኪዳን የነበሩ አባቶቻችን ሲሞቱ መልካም የሰሩት
ደግም የሰሩት መልካም የሰሩትም ወደ ሲኦል ይሄዳሉ። ምክንያቱም ገነት ተዘግታለች፣ አዳም ተባሯል፣ ወደ ሲኦል ይሄዳሉ። ግን መልካም የሰሩ አባቶቻችን ደጋግ አባቶቻችን በእግዚአብሔር ጥበቃ በሲኦል ውስጥ ቢሆኑም ግን የእግዚአብሔር ጥበቃ ግን በዛ ይጠብቃቸው ነበር። የእግዚአብሔር ክልላ የእግዚአብሔር ጥበቃው ከነሱ ጋር አለ። ምክንያቱም ስታስበው በፈርዖን እኩል ነው ኢሳያስ የሚታየው፣ በናቡከደነጾር እኩል ነው ዳንኤል የሚታየው አይደለም። ስለዚህ እነዚህ ደጋግ ታምነው ጻድቃን እኮ ነበሩ። ባይዘው በብሉይ ኪዳን ጻድቃን ነበሩ። ኦኬ ጻድቆች እኮ አሉ። ግን ምንድነው የዘላለም ሕይወትን ግን አላሰጡም ነው። ስለዚህ ሲያርፉ ደግሞ እንዴት ሄዳሉ? እንግዲህ ትንሣኤ ሙታን የለም፣ ገነት ዝግ ናት። ስለዚህ በሲኦል ቢሄዱም ግን የእግዚአብሔር ጥበቃ በዛ በሲኦል ሳለች ተጠብቃቸው ነበረ ብለን ነው ምናምነው ምናስተምረው። ምክንያቱም እግዚአብሔር ፌር ስለሆነ ትክክለኛ ፈራጅ ስለሆነ ኋላም ደግሞ በመስቀሉ ጌታ በተሰቀለ ጊዜ ወደ ሲኦል ወርዶ በሲኦል የነበሩትን ነፍሳት ወደ ገነት እንደወሰዳቸው እናምናለን። ስለዚህ የመጀመሪያው መልስ እሱ ነው። መልሼ ልከው ነው ያ መልሰ ገብቶኛል። ሲኦል ነው ግን ክሊር አልሆነልኝም። ማለት ሲኦል ውስጥ ሌሎች ኃጢአተኞች ይቃጠላሉ፣ እነዚህ አይቃጠሉም ነው ወይስ ስቃዩ ያገኛቸውም የሲኦሉ? ጥሩ ሉቃስ ወንጌል ምዕራፍ 16 እናንብብ። አይ ቲንክ እሱ ክሊር ያደርግልሃል። ሉቃስ ወንጌል ምዕራፍ 16 እንዲህ ይላል ስለ አልዓዛር ማለት ነው። ፍርፋሪ ቀጭን የተልባ እግር። ኮበስ እሺ ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበር። ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርንም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋው ማዕድ ከሚወርቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾቹ እንኳን መጥተው ቁስሎቹን ይልሱ ነበር። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። አስተውል። ወደ ተሰዱት ነው ወደ አብርሃም እቅፍ። ባለጠጋው ደግሞ ሞተና ተቀበረ ይላል። ኦኬ ሁለት ነገር ታያለን። ድሃው ሞተና ወደ አብርሃም እቅፍ ወሰዱት ሲባል ሳይቀበሩ ወሰዱ ማለት አይደለም። ሞቷል። ያኛው ተቀበረ ብሎ አስቀምጠን። ለምን? ያኛው የሄደበት ቦታ ስላለ በኋላ ታያለህ። በሲኦልም በስቃይ ሳለ ይላል። አየኸው? በሲኦልም በስቃይ ሳለ አሻቆ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ ይላል። እርሱም እየጮኸ አብርሃም አባቴ ማረኝ፣ በዚህ ነበልባል ሰቃየሁና የጣቱን ጫፍ በውሃ ነክሮ መላሴ እንዲያበርድልኝ አልዓዛርን ስደድልኝ አለው። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም ተቀብለሃል፣ አልዓዛር ዲሁ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ አለው። ከዚህም ሁሉ ጋር አሁን ያው ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያሉ ደግሞ ወደኛ እንዳይሻገሩ አለ። በእኛና በእናንተ መካከል ታላቅ ገደል አለ አለ። ኦኬ ያ እንግዲህ ገደል ምን ነው? እነሱን የከለላቸው። እነሱ አሁን ገደል ሲል የሆነ የተቆፈረ ነገር የሆነ ጉድጓድ የሚዘለን ነገር ኖር አይደለም። ተከልሎ ልክ አሁን ገደል ካለ ይለያል ማለት ነው አይደል? በቃ ለይቷቸዋል። የእግዚአብሔር ቸርነት ጥበቃ ከና አብርሃም ጋር አለ። ሌሎቹ በክፉ ስራ የነበሩት በጣዖት አምልኮ የነበሩት በእሳቱ ይቀጣሉ። እነዚህ ግን በእግዚአብሔር ጸጋ ይጠበቃሉ ነው። ምክንያቱም እየተሰቃዩ ነው። በሲኦል እሳት በነበልባል አይደለም የሚለው? እኮ ያ ነበልባል አብርድልኝ ነገር ነው የሚለው። ይሄ ነበልባል እነዚህ ቅዱሳን ጻድቃንን ነቢያቶቹን አያገኛቸውም። ለምን? እነሱና እነዛ ጋር ምን አለ? ገደል አለ። ገደል የተባለው የሚጠብቃቸው ጸጋ እግዚአብሔር ለማለት ነው። የተለያየ ቦታ ነበረው። ቦታ ሳይሆን ይኸውልህ ጸጋ እግዚአብሔር ጥበቃውን ነው የሚነግረው እኮ። ከሰቃዩ እነሱ እና አብርሃም አይሰቃዩም፣ ሌሎቹ ይሰቃያሉ። ጽድቅ የሰራ ሰው አይሰቃይም ነበር። መልካም የሰሩ አባቶቻችን ወደ ሲኦል ቢሄዱም ግን ምን ይደረጋሉ? የእግዚአብሔር ጥበቃ ከነሱ ጋር አለ። የእሳቱ ወላፈን እነሱን አይቀጣቸውም ነው። ገደል የተባለው የሚሻገሩት የሚዘሉት ማለት አይደለም። ምክንያቱም ሲኦልና ገነት ስንል እንዲያው አንዱን ተሻግረ የሆነ ነገር ወጥ ብለህ ዘለህ ከዛ ወደ ገነት የምታልፍበት ከዛ ደግሞ ዘለህ ደግሞ ወደ ገነት መጋባት ማለት አይደለም። ትንሽ ኮንፊውዝ የሚያደርግ ነገር አለ፣ ግን ሐሳብ ገብቶኛል። ምንድነው ኮንፊውዝ ያደረገ? ኮንፊውዝ ያደረገኝ ነገር አንደኛ ሰይጣን ሴት ነበር በዛ ሰዓት ላይ። እሱን ለብቻው መልስልሃለሁ። አሁን እዚህ ጋር
ነፍሶቻቸው ወዴት ሄድ ነበር እንዴት ነው በሚለው እሱ ተመልስኩና እኮ ነፍሶቻቸው መልሰ ያንተ ሐሳብ እኮ ተረድቻለሁ ግን እና አብርሃምም ሲኦል ነበሩ ሚለው ነው ትንሽ ኮንፊውዝ ያደረገኝ ስለ የእግዚአብሔር ጥበቃም ቢኖር ጽድቅ ሰርተው እዛ መሆናቸው ገነት ዝግናታ ገነት በክርስቶስ ደም ነው የምትከፈተው ገነት ተዘግታለች አዳም ከተባረረሳ ጀምሮ ገነት ዝግናት ወንድሜ ምክንያቱም ገነትን ዘጋውና የምትገለባበጥ የሳት ሰይፍ ያዘ መልአክ አቁሞ አዳምን እግዚአብሔር አባረረው ክርስቶስ ራሱ የመጣበት ምክንያት እኮ ገነት ሊከፍትልን ነው በቀኝ የተሰቀለ ወንበዴ መጀመሪያ የገባው እሱ ነው እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ አላለውም ጌታ በቃ ገነት ጌታ የመጣበት ትልቁ ዓላማ ያን ያጣነውን ገነት የእግዚአብሔር ልጅነት መመለስ ነው ክርስቶስ መስቀል ላይ ተሰቅሎ ደሙን እስከ ቤዛ እስከሆነ ድረስ እነዚህ ገነት ዝግናት ስለዚህ ነፍሳት ሁሉ ወደ ሲኦል ይሄዱ ነበር ለዚህ ነው ጴጥሮስ ምን አለ መሰለ አንደኛ ጴጥሮስ ላይ እሱ ላነብልህና ለተሻው ይቀጥላል አንደኛ ጴጥሮስ እንዲህ ይላል አንደኛ ጴጥሮስ ምን ብሎ አስቀመጠ መሰለ ወደዛ ከቤዳችን በፊት እቺን ጥቅስ ብንጨምርለት እሺ ሐዋርያት ሥራ ምዕራፍ 2 ቁጥር 27 ላይ ነፍሴን በሲኦል አትተዋትምና ቅዱስህም መበስበስን ያይዘን አትሰጠውምና ብሎ ሐዋርያት ሥራ ምዕራፍ 2 ቁጥር 27 ላይ ነብዩ ዳዊት አስቀድሞ የተናገረው ትንቢት አለ ነፍሴን በሲኦል አትተዋትምና ማለት በሲኦል ያሉ ሰዎች የተተው የተረሱ ናቸው አይደል ቅዱስህም ምን ያይዘን መበስበስን ያይዘን አትተውም ብሎ የእግዚአብሔር ረድኤት መልካም ካደረጉት ሰዎች ጋር በረድኤቱ እንደሚጠብቃቸው መዝሙረኛው ዳዊት በሐዋርያት ሥራ ምዕራፍ 2 ቁጥር 27 ላይ የሱን ትንቢት አዲስ ኪዳን ላይ አምጥተው አስገብተውት ተመልክተናል እንደገና መዝሙረ ዳዊት መዝሙር 21 መዝሙር 22 11 ላይ አቤቱ ቅዱስህን በሲኦል አትተውም እያለ የተናገራቸው ነፍሴን ጠበቅካት ነፍሴን አዳንካት ከጉድጓድ አዳንካት እያለ በርካታ ቦታዎች ላይ በጣም ወደ 60 አካባቢ የሚሆኑ ጥቅሶች አሉ መዝሙረ ዳዊት ላይ ብቻ ነፍሱን እንዳዳነው እንደጠበቀው የሚያሳይ አንድ ባንድ መዘርዘር ይቻላል ሶ ጠቅለል ሲል ምንድነው እግዚአብሔር እንግዲህ ኢንፋናይት ነው እንደምታውቀው የትም ቦታ ላይ አለ በሲኦል ውስጥ አለ ሲባል ግን እግዚአብሔር የሚፈልጋቸውን ሰዎች በረድኤት መጠበቅ ይችላል ነው እንጂ ሙሉ ሪል ፕሬዘንሱ ሌላ ቦታ ላይ እንዳሉ ይኖራል ማለት ሳይሆን የሚወዳቸው የሱ የሆኑትን ሰዎች ምን ማድረግ ይችላል ማለት ነው መጠበቅ ይችላል ለምሳሌ እንዴት ተተረዷል ፀሐይ በኃይለኛ ፀሐይ ብትወጣ ጥላ የያዙትም ሰዎች ውጪ ናቸው ጥላ ያያዙትም ሰዎች ውጪ ናቸው ጥላ የያዙት ሰዎች ፀሐይ አይነካቸው ግን ደሴም ፀሐይ ይመጣል እነሱ ልክ እንደማንኛውም ሰው ተመሳሳይ ምድር ላይ ነው ያለው ልዩነቱ የነዚህ ጥላ መያዝና የነዛ ለመያዝ ነው እንጂ እዚህው ደካማ ምድር ላይ ሁለቱም አሉ በእንደዚህ አይነት ሴንስ መረዳት ይችላል ያው ባጭሩ ይሄ ፌር ነው እንዴ ላስተሳሰብ ስለ ጽድቅም የሰራው መጥፎም የሰራው እኩል የሚቃጠል ከሆነ ፌር አይደለም እኔ ቀድምም ያልኩት ያነሳሁት ከዛ ሐሳብ አንፃር ነው ወደ ሲኦል በወርድም አንተ በዚያ አለ ብሎ ነብዩ ዳዊትም ስለተናገረ ወደ ሲኦል በወርድም አንተ በዚያ አለ ወደ ላይ ቦታ አንተ በዚያ አለ አንተ በሁሉ ቦታ አለ ብሎ እግዚአብሔርን አመስግኖታል በቃ ሰው አንደኛ ጴጥሮስ ምዕራፍ 3 ቁጥር 19 ደግሞ ጨምረህ አንብበው አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ጀምሮ ስታነበው ምን መሰለ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 ጀምሮ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ በመንፈስ ግን ሕያው ሆነ በእርሱም ደግሞ አለ በወይኒ ሄዶ በወይኒ ለነበሩ ነፍሳት ሰበከላቸው ይላል አየ በምን ለነበሩ ነፍሳት በወይኒ ይላቸዋል ወይኒ ሲባል እስሬ ማለት ነው አይደል እንግዲህ በወይኒ የነበሩት ነፍሳት ሲባል ወይኒ የተባለው በወይኒ የተመሰለው ሲኦልን ነው ምክንያቱም በአጋንንት ታስረው ተይዘው የነበሩ ነበሩ በሰይጣን ተይዘው ስለዚህ እነሱ ሁሉ ጌታ ምን አደረገ በሞቱ ፈታቸው ነፃ አረጋቸው ማለት ነው እና ነፃነት ተሰበከላቸው ሲል አዳናቸው ተቤዣቸው እንደማለት ነውና ቅድም እንደት ይያለ ትንቢቱ መዝሙረ ዳዊት የተነገረው ኋላ ለጊዜው ዳዊት ስለራሱ ተናገረ ኋላ ፍጻሜው ለክርስቶስ የተባለ በሁለቱም መልኩ ይተረጎማል ማለት ነው
ሰይጣን የነበረ ነበር ሁለተኛው ይሄ ላይ አሁን ደህና ነህ ይሄ ላይ አዎ መረዳት አለ ኦኬ ለለቴ የሚጨምር ነገር አለ እንዴ ቅድም ጥቅሶቹ ምናልባት ልስጥህ እንጽፋቸው ከሆነ አይ ችግር የለም እሺ እኔ ምንድነው ሁለቱም እኩል የሚቃጠሉ ከሆነ ፌር አይደለም ከዛ ሁለቱንም ደግሞ ኢየሱስ ክርስቶስ ሞቶ ሁሉንም ማወጣቸው ከሆነ የና አብርሃም ጥቅማቸው ማለት የእግዚአብሔርን ስም ስትይዝ አብረ መሰደድ አለ መወጋት አለ የምድራዊ ኑሮ አይመችህም ብዙ ነገር አለ እነሱ በዛ ሪዋርድ ከሌለው ሰው ወደዛ አይሄድም የሰው አይምሮ እንደዛ አያስብም እንዴ ልበል እኔ ሐሳቡ ያልተፈጠኛል ማለት የፈለከው መልካምም አድርጎ መጥፎም አድርጎ ሲሆን የሚገባ ከሆነ ምንድነው ጥቅሙ የዛ ሰው መልካም ማድረጉ ዋው ምድር ላይ የገዛ መኖሩ ምንድነው ሁሉም ደግሞ ወደ ሲኦል የሚገቡ ከሆነ ማለት ሁሉም ደግሞ ወደ ገነት ተጠቅልለው የሚገቡ ከሆነ የነዛ ልፋት ምንድነው ነው ያለበት የሚደረግ ጥረት ሰው እንዳጠቃላይ ቤተክርስቲያን ዩኒቨርሳሊዝም የሆነ ሳልቬሽንን አታስተምርም ዩኒቨርሳል የሆነ ሳልቬሽን ዝም ብሎ ጥቅልልል ያለ ወደ ገነት የመጓዝ እንደዛ አይነት ግልጽ የሆነ እንደዛ አይነት ትምህርት አይደለም ያለው በሲኦል ውስጥ ቅድም ያሬድ አስቀምጦልሃል ረድኤተ እግዚአብሔር እንዳለ በአዲስ ኪዳንም በብሉይ ኪዳንም ሰፊ ጥቅሶች አሉ ከክርስቶስ በፊት ያረፉ የሞቱ ሰዎች እንዳለ ከሲኦል ጥቅልልል ብለው ወደ ገነት ገብተዋል ብሎ በሃይማኖት ደረጃ እንደዚህ በትምህርት ደረጃ እንደዚህ አይነት ትምህርት የለም ግን አለ እይተው አለ ስፔኩሌሽኖች አሉ እንደዛ ነው ብሎ አንዳንድ ጥቅሶች ይጠቀሳሉ ከዚህ አይ እንደዚህ አይነት አለ ይሄ ለዚህ ይሆናል አይ በዚህኛው መንገድ እንደዚህ ይሆናል ተብሎ መሃል ላይ ቪዎች አሉ እንደ ዶግማ ሳይሆን የየግለሰቦች ወይም ደግሞ በጣም በነገሮች ላይ የተራቀቁ አባቶች ያስቀመጧቸው ሐሳቦች አሉ በስፔኩሌሽን ደረጃ ግልጹ ትምህርት ግን ምን መሰለ ያመን የተጠመቀ ይደናል እኛ ምን ሃይማኖት ማለት የተገለጠ ነገር አይደለ ስለተገለጠ ነገር አይደል የምናወራው ባሪሽ ላይ የተገለጠው ምንድነው በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት አለው ግልጽ ትምህርት ያው ያ እዛ ላይ አሁን አስረግጠን እንናገራለን ሌላ አስረግጠን ምናምን አንናገርም ገብቶኛል እሺ የሰይጣን ግን ራስ ጥያቄ ፈጠረችኝ አዎ አይ እንዳንፈራ ነው አሁን አይ ቲንክ ሰይጣን ከእግራችን በታች ነው ብዬ ነው ማስበው አይ እግዚአብሔር ጋር እየሄደ የምትለው አፓርት ናት ትንሽ አይ እግዚአብሔር ጋር እየሄደ ያልኩት ምክንያት እየሄደ ሳይሆን አይ ቲንክ ያው እኔ እንደነገርኳችሁ ድሮ ነው መጽሐፍ ቅዱስ ያነበብኩት አሁን 8 ዓመት ምናምን ማንበብ አቆምኩ ድሮ ግን በደንብ አነብ ነበር እና ስለ ኢዮብ ታሪክ ስለ ኢያሱ ምናምን ስናወራ ሰይጣን እንደዛ ሲል እርግጠኛ ቃሉን በዛ ወይ ባለለውም እንደሱ አይነት ነገር ያነበብክ ይመስለኛል በተለይ ስለ ኢዮብ ነው የጥፋት ልጅ ብቻ የእግዚአብሔር ልጆችና የእንትን ምናምን በእግዚአብሔር ፊት ቆሙ እና እንደዚህ እሱ እኮ ይሄን አለው ይሄን ብትነጥቀው እንደዚህ ነገር ይል ነበረ ኢያሱንም ደግሞ ምናምን ይሆን ነገር ብሏል አይደል የኢዮብ ታሪክ በዋነኝነት ለብዙዎቻችን አስተማሪ ታሪክ ነው ላይ ምክንያቱም የኢዮብ ጋይስ እንዴት መሰላችሁ እግዚአብሔር ይነጋገራል ሲባል የሆነ እንደዚህ ግልጥ ብሎ ሰይጣን እዚህ ጋር ይቆማል እግዚአብሔር እዚህ ጋር እንደዛ አይነት መንገድ አይደለም እኛ እንደምናስበው አይነት መንገድ አይደለም ሰይጣን እንደምታውቀው የትኛውንም ሰው ለመፈተን ይሮጣል አይደለም እግዚአብሔር ግን ምን ያደርጋል ረድኤቱ ስላለ የሰይጣንን እኛ ከማናውቀው እግዚአብሔር ከሚያውቀው ከስንት አደጋ ተርፈን ወደ ቤታችን እንገባለን የእግዚአብሔር ጥበቃ ስላለ ምንድነው ኢዮብ በነበረበት ደግነት ሰይጣን በብዙ አይነት መከራዎች ሊፈትነው ቢመጣ የእግዚአብሔር ረድኤት ስለነበረ ፈተናዎቹ አልመጡም ያለው ነገር ምንድነው እንዲህ ሆነ ፌስ ቱ ፌስ የማውራት ጉዳይ ሳይሆን እግዚአብሔር ያደረገው ምንድነው አምላክነት ኃይሉን ተጠቅሞ ከነፍሱ ውጪ ወደሱ የሚወጡትን ፈተናዎች መከላከል ነው ያቆመው ባጭሩ እንደማይከደው ስላወቀ ስለዚህ ዛን ሰዓት ላይ ሰይጣን በግልጽ አገኘው ማለት ነው በግልጽ ፈተነው አስጨነቀው እስከመጨረሻው ድረስ ታገለ እምነቱን ሊሸረሽር አልቻለም ስለዚህ ራሱ ባንደበቱ መሰከረ በቃ እኔ ኢዮብም ምንም ማሸነፍ እንዳልቻለ ምንም እንኳን ከነፍሱ ውጭ ሌላው ፍቃድ ቢሰጠው ማሸነፍ እንዳልቻለ ይሄ ደግሞ እግዚአብሔር
በቅዱሳን አባቶቻችን ላይ ካለው ጽኑ እምነት የተነሳ አንዳንድ ሰዎች በፈተና መጽናት እንዳለባቸው ለማስተማር የኢዮብ ታሪክ እንደ ዋነኛ መሳሪያው ተቀምጦልናል። ግን ሰይጣን አሁንም ድረስ ይከሳል ወይ? አዎ ይከሳል። መክሰሱን አያቆምም። መክሰሱን እንዴት ነው የሚከሰው ብለን ስናስብ በፍርድ ቤት አይነት ሴንስ ሳይሆን ቆንጆ የኃጢአት ድግስ ያሳየንና እዛ ድግስ ውስጥ ገብተን ከዛ ኃጢአት ውስጥ ከገባን በኋላ ያለመውጣት ስሜት ውስጥ ይከተንና የጸጸት ክስ ይከሰናል። በቃ ወድቀሃል ከዚህ በኋላ ከዛ ምን ትላለህ? በራስ ባንደበት እኔ ለእግዚአብሔር የምጠቅም ሰው አይደለም፣ እኔ በቃ ከዚህ በኋላ እግዚአብሔር አይፈልግም እያል ጀርባህን እየሰጠህ ትሄዳለህ፣ ከእግዚአብሔር እየተለየ ትሄዳለህ። ስለዚህ በአንተ ስጋ ማን አዛዥ ሆኖ ይቀራል ማለት ነው? ራሱ ሰይጣን አዛዥ ይሁንና በእግዚአብሔር ፊት ኃጢአተኛ ሆነህ እንድትታይ ያደርጋል። ክሱ እሱ ነው። በዚህ መንገድ ግን ራዕይ ዮሐንስ ምዕራፍ 12 ቁጥር 7 ላይ የወንድሞቻችን ከሳሽ ግን በክርስቶስ ኢየሱስ ድል እንደተደረገ ይናገራል። አንድ ሰው በክርስቶስ ተስፋ ካልቆረጠ በስተቀር ሰይጣን አያሸንፍም። በክርስቶስ ተስፋ ካልቆረጠ በስተቀር ምክንያቱም በፊት ላይ ዛሬ እንደምታውቀው ሰይጣን ኃይል አለው በእኛ ላይ ክርስቶስ እስኪገለጥ ድረስ ብዙዎቹን አይታል። ኢሳይያስ ጽድቃችን የመርገም ጨርቅ ሆነ ብሎ እስከሚናገር ድረስ በጣም በርካታ ጥቅሶች አሉ። ጌታ ኢየሱስ ክርስቶስ ግን ከመጣ በኋላ በዚህ በቆላስይስ ምዕራፍ 2 ቁጥር 14 ላይ በትእዛዝ ተጽፎ የነበረውን ዲያብሎስን በመስቀል ጠርቆ ከመንገድ አስወግዶታል። መንገዱን ዘግቶታል፣ ከመንገድ አስወግዶታል። ስለዚህ አንተ በነፃ ፈቃድ ለሰይጣን ትንበረከካለህ እንጂ ሰይጣን በኃይሉ አንተ አንበረከከም። አሁን ሰዎች ነፃ ፈቃዳቸውን የመጠቀምና ያለመጠቀም ጉዳይ ነው። እሺ ብለህ ለሱ ተላልፈህ ከተሰጠ ወይም ይቆጣጠራል። ግን በክርስቶስ ኢየሱስ ኃይል በስሙ ጉልበት ከተዋጋኸው ግን ሰይጣንን ተቃውሙት ከእናንተ ይሸሻል እንዳለ ስትቃወሙ ካንተ ይሸሻል። ግን ፊዚካል ልጨምርልህና ወንድሜ የመጽሐፈ ኢዮብ ላይ ሰይጣንም መጣ በመካከል ቆመ ሲባል ለሰይጣን ስፍራ ተገኝቶለት እንደው እግዚአብሔር ክብር ሰጥቶት ማለት አይደለም፣ ሊከስ መጣ ማለት ነው። ከሳሽ ነው ማለት ነው። በዚህ በአንደኛ ጴጥሮስ መልእክት ቅዱስ ጳውሎስ እንዲህ ይላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ምን ይላል? በመጠን ኑሩ፣ ቁሙ፣ በመጠን ኑሩ፣ ንቁም፣ ባላገራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። አዮ አሁን አንበሳ እንደዚህ ይዞራል አይደል? የሚውጠው ነገር ሰይጣን ሲዞር ይታያል። ይዞራል ማለት በቃ ሁሉ ቀን ይፈትናል፣ ሁሉ ቀን ይከሳል፣ ሁሉ ቀን በቃ አንተን ለመጣል ይጥራል ማለት ነው። ገባ? ሰው ልክ አሁን እዚህ ጋር ይዞራል ሲባል አንበሳ እንደዚህ እንደሚዞረው ለማለት አይደለም። በቃ አንተን ይከሳል፣ አንተን ሊጥል ይሞክራል፣ ይገዳደራል ማለት ነው። ተረዳኸኝ? በዛ ጊዜ ኢዮብን ለመክሰስ መጣ፣ ከሰሰ ማለት ነው ባጭሩ። ሰይጣን ከሳሽ ነው፣ ውሸተኛ ነው። ስለዚህ ምን አደረገ? ኢዮብ እኮ የሚያመልክህ፣ ኢዮብ እኮ የሚገዛልህ እንዲያው ልጆች ስለሰጠኸው ሀብት ስላለው ብሎ ክስ አቀረበ። እግዚአብሔር ጋር ሄዶማ ይኸውልህ መክሰስ ይባላል እሱ። ለምሳሌ ሲዞር በጠላቶ በሰይጣን የአባቶቻችን ኋላም ደግሞ የክርስቲያኖች ሁሉ ከሳሽ ነው ይባላል። ኦኬ ለምሳሌ ቀላል በእባብ ገላ ተሰውሮ አዳምና ሔዋን አሳተ ትባላል አይደል? የት ሄዶ ሰይጣን እባብ ውስጥ ገብቶ እኮ የት ነበሩና አዳምና ሔዋን? ኤደን ገነት። ሰይጣን ነበረ? ሰይጣን አይደለም። እሱ ነው። ሰይጣን ኦልሬዲ ተባሯል፣ ወድቋል። ገባ? ግን ምን አደረገ ማለት ነው? በእባብ ገላ ተሰውሮ መንፈሱ ማለት ነው። ገባ? መንፈሱ በእባብ ገላ ውስጥ ተሰውሮ ምን አደረገ? አዳምና ሔዋንን በዛ ጊዜ እና አዳምና ሔዋን ከእንስሳት ጋር አውሩ ነበር። ገባ? አዳም እንስሳትን ሁሉ የሚያወራ ለእንስሳት ሁሉ ስም ያወጣ አዳም ነው። በነገራችን ላይ እግዚአብሔርም የፈጠረውን ፍጥረት በአዳም ፊት አሳለፋቸው። ለእንስሳቶች ሁሉ ስም ያወጣ አዳም ነው። ይሄን አልጸጋ ነበረው አዳም። ስለዚህ በእባብ ገላ ተሰውሮ ምን አደረገ? አዳምና ሔዋን አሳታቸው። ልክ እንደዛ ሁሉ ሰይጣንም ይከሳል ነው። ገባ? በቃ በሰማይም በምድርም ስላንተ ይከሳል። በቃ ሁሉ ቀን ይቃወማል፣ ይከሳል። ሰው ሊከስ መጣ ነው። በእግዚአብሔር ፊት መጣ ሲባል እንዲያው በቃ እንደነ ሚካኤል እንደነ ገብርኤል ክብር ኖሮ ሳይሆን ከሳሽ ሆኖ መጣ ነው። ከሰሰ ነው። ቆሙ የሚለው ወርድ ነው ትንሽ በመጽሐፍ ቅዱስ መቆም የሚለው በብዙ ፍቺ ይፈታል። ቅድም አሁን መዞር የሚለውን ይዞራል ማለት ነው። ሰይጣን እንደዚህ ይከረከራል ማለት ነው። መዞር ማለት
ይሽከረከራል ሳይሆን አንተ በምትኖርበት እንትን ላይ ያለ ነገር ነው። ፈታው አየኸው? ኤግዛክትሊ በአውዱ ፈታው አይደል? በቃ መቆም የሚለው በዛ ፍታው። ለምሳሌ አሁን መቆም በመጽሐፍ ቅዱስ አንደኛው ለመላእክት መቆም አለ። ገባ? ለመላእክት በእግዚአብሔር ይቆማሉ ይባላል። ለምስጋና፣ ለአምልኮ፣ ለጸሎት፣ ለውዳሴ ይቆማሉ። ሰይጣንን ቆመ ስትል ለአምልኮ፣ ለውዳሴ፣ ለምስጋና ነው አይደለም። ይከሳል ነው ባጭሩ እኮ። ቢያንስ መጽሐፍ ቅዱስ ላይ እንደመሰለ የተረዳሁት ፊት ለፊት በአካል መቆም ሳይሆን somehow ከእግዚአብሔር ጋር ኮንቨርሴሽን አላቸው ነገር ነው። ከሳሽ ነው ይኸውልህ ይቃውን ዛሬም ተከሳሽ እያቀረበ ነው፣ እግዚአብሔር እየሰማው ነው ማለት ነው ሰይጣን። ይኸውልህ ለምሳሌ ክርስቶስ ኢየሱስ ይከራከርላል እኛ ክርስቶስ ኢየሱስ ይከራከርላል ስንል ምን ያለ መሰለ ሰይጣን መጥቶ ሲከሰን ክርስቶስ ልጄ ነው በደሜ አዳንኩት ነው አየህ በደሜ ዋጅሁት ነው ብሎ ምን ያደርገናል? ይቤዠናል፣ ያድነናል እንላለን። ገባ? ለምሳሌ የሚዋቀስልን እኮ ነው አለ ክርስቶስን የሚከራከርን አለ። የሚከራከርን ከምድራዊ ነገር ነው። ለምሳሌ ዳዊት ሲጸልይ በመዝሙረ ዳዊት እና ለመሰለ እግዚአብሔር ሆይ ክርክሬን ተከራከርልኝ አለው። አስተውል፣ ክርክሬን ተከራከርልኝ ሲል እግዚአብሔር እየመጣ በምድራዊ ነገስታት ፊት እየቆመ ይከራከራል ማለት ነው። እሱማ መንፈሳዊ ስራ ነው እኮ። በቃ ይሄ የምናወራው ይሄን ነው። አየው መንፈሳዊ ዓለም ነው የምናወራው። መንፈሳዊ ዓለም ስናወራው አሁን ሰይጣን በእግዚአብሔር ቆመ ሲባል ለመክሰስ ኢዮብን ለመውቀስ እግዚአብሔር ኢዮብን እስቲ ከፈለክ ልጁን ወሰድበት፣ ንብረቱን ወሰድበት፣ ግደልበት፣ በበሽታ ምታው እያለ ከሰሳየው። ይክድሃል እኮ እሱ እኮ ስላሟላለህት ነው እያለ ነው የሚከሰው። አሁን ክስን ያቀረበው ሰይጣን አየው። ያንን ወስደ ዳዊትም እግዚአብሔር ሆይ ክርክሬን ተከራከርልኝ ሲል ምን እያለ ነው ዳዊት? ፍረድልኝ አይደል? ፍረድልኝ፣ በሚጠሉኝ ፊት አንተ ፍረድልኝ፣ በሚከሱ ፊት አንተ ፍረድልኝ ያለ ነው። ስለዚህ ልክ ክርስቶስን ይከራከራልና ስንል ሰይጣን ሲከሰን ይከራከርልናል ነውና እንዴ ፊት ቆመ ሲባል መጥቶ በነ ሚካኤል በነ ገብርኤል ልክ ክብር ኖሮት እንዴ ልክ ለምስጋና እንደሚቆሙት እንደዛ ቆመ በሚል ሴንስ አለ። ግን ቅድም ለኖሃሚንም እያልኳት ነበረ ታዲያ ለምን ኢየሱስ ክርስቶስ ሰይጣን እንደመብረቅ ከሰማይ ሲወድቅ አየው ያለው ለምንድን ነው? ከዛ በፊት አልወደቀም ነው ወይስ በዛ ሰዓት አክቹዋል ታይሙን ነው ሲወድቅ አየው ያለው ወይስ እንዴት ነው? ሰማይ ላይ ነበረ እንዴ ኢየሱስ ክርስቶስ ያን ወርድ እንዴ ሊጠቀም ይችላል? እሺ ስለ ሰይጣኑ እንደምናወራው ዛሬ እሺ ልደትዬ መልስለትና እቀጥላለሁ ነኝ። ይቅርታ አንድ ጊዜ አንድ ኮሜንት እየመለስኩኝ ነበር። ካላስቸገርኩት ደግሞልኛል አንድ። እሺ በመጀመሪያ ይቅርታ መዝሙር እንዴት መሰለ የተገናኘ ነው እኛ መዝሙር እኔና ኖሃሚን የራሳችን ኮንቨርሴሽን ነበረ። እኔ ስለ እምነትም አልወያይም፣ ግን እንዳጋጣሚ በተነሳ ሐሳብ ልደት ጋር ሄደው ኖሃሚን ሲሉት ልደት መጣ። ልደት ያለው ነገር እየመለሰልን አንተ ገባህ እንጂ ሆን ብለን ስለ ሰይጣን ልንከራከር አይደለም የገባነው። ስቀልድ ነው እኔ ችግር የለም። እሺ ያለንን እንትን ለማለት ነው። እሺ ሰይጣን ኢየሱስ ክርስቶስ ሰይጣን እንደመብረቅ ሲወድቅ አየው ለምን አለ ነው ያሉት ልደት። አክቹዋል ታይሙን ነው በዛ ታይም ሲወድቅ አይቶ ነው ኢየሱስ ክርስቶስ። እኔ ተረዳሁት ሐሳብ የነበረው ኢየሱስ ነው ያለው ወይስ ትንቢት ላይ ነው ያለው? ትንቢት ኢሳይያስ ላይ መሰለኝ። ትንቢት ኢሳይያስ ላይ አይደል? ኢየሱስ ክርስቶስ ሉቃስ ላይ ነው ያለው። ሉቃስ 10 ላይ ሉቃስ 10:18 ሰይጣን እንደመብረቅ ከሰማይ ሲወድቅ አየው እና እቺ ከዛን አይ ቲንክ ጴጥሮስ ነው ያለው ወይስ ሉቃስ 10:18 ላይ አለት ላይ ቤተክርስቲያን የገሃነም ደጆች ምናምን አንዴ ሉቃስ ስንት ይቀርታ 10:18 ልደትዬ። እሺ ቀጥል ጥያቄ ናንተ። እና እንደዛ ያለው እኔ ተረዶበት መንገድ እንዴት ነበረ? እስከዛ ድረስ በቃ ሰይጣን እግዚአብሔርን ጋር ገብቶ መክሰስ ኦር ደግሞ ማናገር እንደሚችል ግን ከዛ በኋላ ግን በቃ እንደተከለከለ አድርጌ ነው ያሰብኩት። ለምን ከዛ በኋላ ሰይጣን ከእግዚአብሔር ጋር ኮንቨርሴሽን ሲያረግ የሚያሳይ ኦር ደግሞ እንደዛ አይነት ይሄ ብሉይ ኪዳን ላይ እንደነበሩት አይነት ነገሮች የሉም።
በአዲስ ኪዳን እንደዚህ አይነት ንግግሮች ኦፍ ኮርስ ሰይጣን ደፍሮ ቀርቦ እሱን ነው የምልህ። እና ኢየሱስ ክርስቶስ የተጠቀመው ያንን ቃል ምን ሊያስተምረን ነው የተናገረው? ያንን ለሁለት ነገር ነው። አንደኛውን ራእይ ዮሐንስ ላይ ይመልሰዋል። ራእይ ዮሐንስ ላይ ይመልሰዋል። ለሁለት ነገር ነው። እንደዚህ ይላል፣ በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉት ይላል። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያ ወዲያ በሰማይ ስፍራ አልተገኘላቸውም ማለት። ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳን ኃይል፣ መንግስት፣ የክርስቶስ ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና። ለሁለት ነገር ክርስቶስ ተናግሮታል። ምን አለ መሰለ በመጽሐፍ ቅዱስ አነጋገር ደብል ፕሮፌሲ አንድን ቃል ለሁለት ነገር መጠቀም ማለት ነው። በሰዓቱ ስለሆነው ነገርና ስለሚሆነው ነገር አደሴም ታይም መጠቀም እና ሌላኛው የመጽሐፍ ቅዱስ የትንቢት አነጋገር ደግሞ ያልሆነውን ነገር እንደሆነ አድርጎ መናገር። ለምሳሌ ምን ይላል መሰለ? እነሆ ሕፃን ተወልዶልናል አላር ኢሳይያስ ተወልዷል። ይዛንሳ አልተወለደም፣ ንግግሩ ግን እንደተወለደ ነው። ስለዚህ እንደዚህ አይነት ደብል ስታንዳርድ የሆኑ ፕሮፌሲዎች አሉ። ልክ እንደዛ ሰይጣን እንደ መብረቅ ሲወድቅ አየው ማለቱ ክርስቶስ ስለ ሁለት ነገር ተናግሮታል። አንደኛ በመላእክት ዓለም በእግዚአብሔር ኃይል እንደጣሉት ለማስረዳት አሁን ያነበብኩልህ የተደረገ ነገር ማለት ነው። የተደረገውን ነገር ሲወድቅ አየው ብሎ ሲናገር በራእይ ዮሐንስ ምዕራፍ 12 ላይ ያለውን ሰይጣንና ሰራዊቱን ሁሉ እንደጣሉት ይናገራል አይደል? ድል የሚያደረጉት ከአምላካችን የተነሳ ነው አለ። አንደኛ እሱን የሚያስረዳበት። ሁለተኛ ደግሞ ልክ ቆላሲያስ ምዕራፍ 2 ቁጥር 14 ላይ ከመንገድ ጠርቆ አስወገደው የሚለውን እንደ መብረቅ ከላይ ሲወድቅ አየው ብሎ ከላይ የሚወድቅ ነገር ስብርብሩ አይደለም የሚወጣው ክትክት እንደሚለው ክርስቶስ በመስቀሉ ዲያብሎስን ከክርስቲያኖች ላይ አስወግዶታል። ከላይ ከፍ ብለህ ካየው በስምህ አጋንንት ተገዙልን እያሉ ይጠይቁታል። ያ ከምን አንጻር ነው? ክርስቶስ ኢየሱስ ሰይጣንን ድል ስላደረገው ከዚህ በኋላ የትኛውም ክርስቲያን በዚህ ስም ሁልጊዜ ሲቀጠቅጡትና ሲያሸንፉት እንደሚኖሩ ለማሳየት አንድ የመስቀሉ ስራ በመስቀሉ ኃይል ጌታ ድል እንደሚያደርግ፣ ሁለት ደግሞ በዓለም መላእክት በእግዚአብሔር ስም በአምላካችን ስም ድል እንዳደረጉትና ከዛ እንደወደቀ ለማሳየት ነው። ስለዚህ አክቹዋል ታይሙን ሳይሆን እንደ ፕሮፌሲ ነው እንደ በሁለቱም መንገድ ሀፕን ያደረገ ነገር ነው። አክቹዋሊ በራእይ ዮሐንስ ላይም ያለው አለ። በክርስቶስ ኢየሱስ ደግሞ ኃይልና ስልጣን በተአምራት ሞትን ድል እንዳደረገ እንደገና ደግሞ በስም በክርስቶስ ስም አጋንንት ለነሱ እንደሚገዙላቸውም ጭምር ለማሳየት። ሶስተኛው ደግሞ ምክንያት ይኸውልህ እዚህ ጋር ይሄ ትርጓሜያችን መጽሐፍ ነው። ትርጓሜያችን ነው ይላል ወይ ቤሎ ሙናሁ ሪክው ለሰይጣን ከመመብረቅ ወድቀም ሰማይ ይላል። ሰይጣን ከሰማይ እንደወደቀ መብረቅ አየሁት አይደለም የሚለው ቃሉ። ትርጉም ይለና መብረቅ ከተበተነ በኋላ ስራ አይሰራም አይደለ? ታውቃለህ። ለምሳሌ ልክ አንድ መብረቅ መጥቶ ብትን ካለ በኋላ ኃይል ይኖረዋል? አይኖረውም። መብረቅ ከተበተነ በኋላ ስራ እንደማይሰራ ሁሉ ሰይጣንም ጌታ በገዳመ ቆሮንቶስ ትዝ ይልሃል? በሶስት መልኩ ሰይጣን ሲፈትነው ጌታን በመብል በትዕቢት የሚባሉት እነዚህ አርስተ ኃጣው ይባላሉ። የኃጢአት ዋናዎች ይባላሉ እነዚህ ሶስቱ፣ ትዕቢት፣ ቅናትና ስስት እነዚህ። ስለዚህ በገዳመ ቆሮንቶስ እነዛን ድል ከነሳሁት በኋላ ስራ እንዳይሰራ አውቃለሁና ሲል ነው ይላል። አየው፣ ኃይል የለውም ሲል ነው። ወድቋል፣ ተሸንፏል፣ ድል አድርጌዋለሁ ሲል ነው። እና ልክ መብረቅ ከወረደ በኋላ አቅም እንደማይኖረው ሁሉ ሰይጣንም ይህን ፈተና አቀረበ፣ ጌታ ድል አደረገው። ጌታ ድል ስላደረገው እኛም ድል የምናደርግበት ምን ሰጠን? አቅም ሰጠን። ሰይጣን ደግሞ ኃይሉን አጣ ማለት ነው። ስለዚህ ሲወድቅ አየሁ የሚለው ሶስተኛውም ትርጓሜ ይሄ ነው። ልደት እያለ ሁለቱን ያዝ፣ ሶስተኛ ደግሞ ይህንንም ጨምር ማለት ነው። ስለዚህ ማቴዎስ 4 ላይ ያለውን ማለት ነው። አዎ ይፈትነው ነበር እንጂ ከመክሰስ ካለመክሰስ ጋር እያያዘ ነው። ኃይሉን ማጣቱን፣ ኃይሉን መዶቁን፣
ኃይሉ መቀማቱን የሚያሳይ ነው። በእኛ ላይ ስልጣን የለው ነው ባጭሩ። ቴንክ ዩ ዩ ዌልካም ልደትዬ ዩ ዌልካም። እውነት ነው ዩ ዌልካም ይባላል። እውነት ነው ይባላል። አዎ ይባላል። አይ እዚህ ጋር ዩ ዌልካም ማለት ሰልችቶን ዝም ያልኩ ተፋጠጥኩኝ ነኝ። አይ እኛ ጋር አልፎ አልፎ ነው እንግሊዘኛ የምትሰማው ገብቷል። አረ የሆነ ሪከርድ የሆነ ቪዲዮ የተሰራ አይቼ ስለ እንግሊዘኛው ስታወራ ለዛኔ ታክ አረ ወይኔ ደግሞ ጭራሽ ሪፖስት አድርጎታል። እሺ አኮ ጉዳችንን ሪፖስት አድርጎታል። እሺ ሞን ምን እያልከ ነበር? በቃ አይ ቴንክ ዩ ሌላ ጊዜ ደግሞ በደንብ እስቲ እንደ ቀልድ የተነሳ ነው እንጂ ይሄ እኔ ተዘጋጅቼበት ምናምን እኔ የእምነት ጉዳይ ይቅርታ አድርጉልኝ። እናንተ ጎበዞች ናችሁ እዚህ ላይ መታችሁ እንትምታችሁ። እኔ እንደዛ አልወያይም ብዙ ጊዜ እዛ ነገር ላይም የለውበትም እና ጥያቄዎቹን ከመጥፎም እንዳትወስዱት ከጥሩም እንዳትወስዱት። እንደ ቀልድ እንጂ በቀልድ ወይ መወራት የተጀመረ ወሬ እዚህ እሺ እና አጋጣሚ ተጠቅመን ተማምረንበታል። ይሄን ጊዜ የሚሰጥ እግዚአብሔር ነው። በአጋጣሚዎች የሚሆን ምንም ነገር የለም። እውነት በዚህ ጊዜ በአንተ ምክንያት እኔ የምመለከተው ኦዲየንሱን በአንተ በኩል ያለ ይሰማኛል፣ በያሬድ በኩል ያለ ይሰማኛል፣ በኑሃሚን በኩል ያለ ይሰማኛል። በዚህ አጋጣሚ የተወሰነ ሰው እንኳን የሆነች ነገር አግኝተው የሚሄዱ ለእኛ ትልቅ ነገር ነው። ትልቅ በተለይ እንደኔ ጠያቂ ለሆነ ሰው እኔ በጣም ጠይቃለሁ እና ብዙ ሰው ድፍረት ይመስለዋል። እኔ ግን ድፍረት አይደለም ብዬ አስባለሁ። ከነፍስ የሚበልጥ ነገር የለም እና ለመዳን እስከሚፈጅብኝ ሰዓት ድረስ ሼምም ምናምን የለኝም። ለምን ብቻዬን ነው የምድነው፣ ብቻዬን ነው የምጎደው በወድቅም ብዬ የማስበው እና የሆነ ነገር ኮንፊውዝ ካደረገኝ የመጽሐፍ ቅዱስ ጥያቄም ቢሆን ደፍሬ እጠይቃለሁ። በጣም መልካም ነገር ነው መጠየቅ። መጠየቅ ጠያቂ ትውልድ አዋቂ የሚያደርገው ከመጠየቅና ከመማር ነው። አይ እንዲህ ጠይቀን ብንማማር ይሻላል። እና ጨርሰናል ለዛሬ። እኔ ጨርሻለሁ። ኑሃሚን ጋር አልጨረስንም። ስለ ዮኒ ማኛ እያወራን ነበር። አይ እናንተ አውሩ፣ እኔ ልወጣ ነው። ሌላ ሰው የተሻለ ሰው አውሩና ለቀልድ ነው እንደዚህ አልኳት። ቅድም የሆነ ጥያቄ ጠይቂያት አይ ቲንክ ሪከርድ አድርጎ ፖስተዋታል መሰለኝ እና ቦዘር ዳርጓታል። ለዛ እንደዚህ አልኳት። እንትን እናንተ አውሩ፣ የተሻለ ሰው አስገቡ፣ እኔ ልውጣ። ቴንኪዩ ግን ልደትም ስላወኩ ደስ ብሎኛል፣ ስለተገናኘን ደስ ብሎኛል። አመሰግናለሁ። ትምህርቶችንም አንዳንዴ እሰማለሁ፣ እገባለሁ፣ አያለሁ። ፈለገ ጋርም እንገናኛለን ብዬ ኑሃሚን እንዳጣላችን ታስታርቀናለች። ግድ ነው። ፈለገ ኃይለኛ ነው። በቃ እናወራለን። ቴንኪዩ መዝሙር ልደት ኑሃሚን እንገናኛለን። እሺ ቴንኪዩ። ልደትዬ እኔ ግን ሀሳብ ስጡ። ተው በዚህ ነገር ላይ እናንተ ተው። ኑሃሚን ምን ይመስልሻል ይሄ ትምህርት? አይ ቆይ ግን ዲያቆን እኔ ጌታን አዝኝበታለሁ። ስጽፍልህ አይመስልኝም። ማነው ቴሌግራም ለምጽፍልኝ? አረ በስመ አብ እግዚአብሔርን እኔ በጣም ነው የደበረኝ። ባይዚ ጌታን ወይኔ ኧረ ተይ ኑሃሚን አይደብርሽ። እኔ እኮ በጣም ብታይ እኮ ላይፌ በጣም የከበደኝ ሰው፣ በጣም ሩጫ የበዛብኝ ሰው ነኝ። አይ ነው እሱን እረዳለሁ በእውነቱ። ያው እንደ እንትን አልጠብቅም። ያው አሁን ደግሞ ባለትዳርም ስትሆን ብዙ ሩጫ ይኖራል፣ ብዙ እንትን ይኖራል። እሱን እረዳለሁ እንዴ። ያው ግን በስመ አብ አንተ በጣም ብዙ ጊዜ እኮ ነው ቴሌግራም ላይም ከዛ ቲክታክ ላይ አክቹዋሊ አንዴ ነው የጻፍኩት። ቴሌግራም ላይ ግን በጣም ብዙ ጊዜ ሁለት ስልክ እና አንደኛው ቁጥሬ ኦኬ፣ ሌላ ቁጥሬ ነው ጽፍ ማለት ነው። እዚህ ላይ አይደለም የኢትዮጵያው አወራንበት ላይ ነው የጻፍኩት። በቃ እሱ ሌላ ቁጥር ነው፣ ሌላ ስልክ ነው እሱ። ይቅርታ ኑሃሚን እክስሻለሁ፣ መልሳለሁ። ይቅር በይ። አይ ችግር የለውም በቃ ልናገር ብዬ ነው። እሺ ቀጥል። እሺ
ወጣላት እኮ ልደት ደግሞ እሺ አታቀሳስር ነው አይደል? ጳውሎስ የክብርን አክሊል ይሰጠኛል አለና ይሰጠኝ ይሆን አይደለም ይሰጠኛል እርግጠኛ ነኝ አለ። ለእኔ ብቻ ግን አይደለም ብሎ እንደኔ እርሱን ተስፋ ለሚያደርጉ ሁሉ ነው ብሎ ከፍታ አደረገው። እኛን ሁሉ አስገባል። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው ነው? የነ ጳውሎስ አይነት ነው። የነ ጳውሎስ አይነት ነው። በፍጹም ሌላ አይነት አታደርጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት፣ በጣም ህይወታችሁ ደክሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁት መጨረስ፣ በሁለቱ መሀል መኖር ከጳውሎስ በታች። እሺ ኑሐሚ ገብቶሻል አሁን ያለው ነቢይ ጥላሁን? ኧረ እኔ አልገባኝ። ሁለት አይነት አክሊል አለ፣ የጳውሎስ አክሊል እና የኢየሱስ አክሊል። እሱንማ ሰማሁት እኔ። የፈለገ ይምጣ አለ። ብናጣ የጳውሎስን አናጣ ማለት ያቀረብዛሉት ማለት የኢየሱስ አክሊል እኮ የሞት እኮ ነው እኮ በመስቀል ላይ ያደረገው አክሊል እኮ ነው አይደል? እሱም ብቻ ሳይሆን ልደትዬ፣ ለምሳሌ ኢየሱስ ክርስቶስ የክብርን አክሊል ተቀዳጀ ስልን አንድም በመስቀል ላይ፣ ሁለተኛው ግን በግርማውን ኃያልነቱን ገናንነቱን ከአብና ከመንፈስ ጋር እኩል መሆኑን የባህሪ አምላክነትን ተመኝቶ ነው ይሄ ሰውዬ እንዴ ማለት በዚህ ንግግሩ የባህሪ አምላክነትን የሚገዳደር ጥያቄ ነው የጠየቀው። የክርስቶስ አክሊል ይሰጠናል ማለት እንዴ በጉ በዚህ ሰዓት ላይ እኮ ማለት ወይም ደግሞ አካላዊ ቃል በለበሰው ስጋ በአብ ቀኝ ነው ያለው። የባህሪ አምላክነትን ኢቨን የተዋሃደው ስጋ ራሱ የባህሪ አምላክነትን ገንዘብ አድርጓል። የባህሪ አምላክነትን ገንዘብ አድርጎ በክብር ነው ያለው እና አሁን የእነዚህ ሰዎች አለማወቅ በስመ አብ ወወልድ ወመንፈስ ቅዱስ ጥግ ድረስ ሄዷል። እኔ የጳውሎስ ራሱ መቅለሉ ቅድም አንደኛዋን እየሰማኋት ነበረ። አንተ እንዴት ነው የምትዘገንነው? በእናትህ የዘመኔ ጳውሎስ ብያለሁ አለችው ዮኒ ማኛን። እንዲህ እሱ እንግዲህ የግለሰቦችን አስተያየት ደግሞ ቀላል ነገር ቢኖር በፕሮቴስታንት በጣም መረን ነው ባጭሩ። በጣም ይቅርታ ኤኒዋን ስፔሻሊ መናገር የሚችል አፍ ማለት ሲናገር አቀላጥፎ መናገር የሚችል ሰው ኢሚዲየትሊ ፓስተርም ነብይም መሪም መሆን የሚችልበት ቤት ነው። በጣም በቀላሉ አንተ እንዴት ነው በእናት እኔ ማለት ጳውሎስ አልገባቸው ምን አይነት ሐዋርያ እንደሆነ አይ ዶንት ቲንክ የተረዱት አልመሰለኝ ምን አይነት ሐዋርያ እንደሆነ ሐዋርያው ጳውሎስ 14 መልእክታቱን የጻፈ እጅግ ብዙ ተጋድሎን ያደረገ እንኳን የኃጢአት ጊዜ ለስብከት እንኳን ጊዜ የሚያጥረው ሰው እኮ ነው ሐዋርያው ቅዱስ ጳውሎስ ማለት። እንዴት ነው ሰዎች ከሐዋርያው ቅዱስ ጳውሎስ አገልግሎት ጋር ነገሮችን የምታመዛዝነው? የዘመኔ ጳውሎስ ነህ ማንን? አንድ ተራስ ግለሰብ ሰውዬ ነገ ተመልሶ እኔ አላቅም። የእናንተ የድፍረት ንግግር ለከት የለውም። በጣም 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 ንቀት እኮ ነው፣ መጨረሻ ንቀት ነው። እና አስበህ እኔ ሳስበው ራሱ ይዘገንነኛል። በዚህ ልክ ሰው በቀላሉ ኤኒዋን በቀላሉ የሆነ ነገር መሆን ይችላል። ምንም አይነት እንትን የለውም። በቃ ይሄ ገደብ የለውም። ትመጣለህ። እኔ ለምሳሌ አሁን ዛሬ ፕሮቴስታንት በሆን ኢሚዲየትሊ ወይ ደግሞ አፍተር ከአንድ ሳምንት ወይ ደግሞ ከአንድ ወር በኋላ የራሴን ቸርች ከፍቼ ምናምን ነገር እንደፈለኩ ላይሰንስ ማውጣት ብቻ ነው የሚጠበቅብኝ። ሄጄ ላይሰንስ ማውጣት ከዛ በኋላ የሆነ ቸርች ብዬ የሆነች አዳራሽ ተከራይቼ ምናምን በገባ ህዝቡን ይዞ ነው የሚሄደው። አስቸጋሪ ነው። ሀው ጸጸተኛ እንጂ ከጳውሎስ ጋር ሲያወዳድሩት ጀለስ አንበሷን እንደዚህ እየቆጠረ ምናምን ትላንትና እየሾፈ አሁን የሆነ ሪከርድ ተደርጎ ይወጣል። ጭራሽ ደግሞ አሁን እዚህ ላይ ጨምሬበት ከዛ በኋላ እየተመቸኝ የምር ተረግጫ አስቡት። በስነ ስርዓት ሳቁ መጥቷል። በስነ ስርዓት ማለት ነው እየሾፈ ነው በስነ ስርዓት። እኔ ገረመኝ የሴቲቷ ኢነርጂ ልክ የተለቅ ያለ ጊፍት ሲሰጥ ድምጿ ጨመረ። ልክ ተለቅ ያለ ጊፍት ሲገባ ከዛ ዮኒ ማኛ እንዲህ ነው የሚሾፈው። የፊቱን ኤክስፕሬሽን ካያችሁት ጋይዝ የምን ሾፍ ያደርጋታል። አንበሳ አሜን የሚለው ራሱ ቆጥሮ ነው። ይመቸው ይብላው። ይህንሱ በጊፍተኛ ምን አገባል? ፕሮቴስታንት
ማንም ተነስቶ እንደ ልቡ የሚሆንበት ቦታ ስለሆነ ዊ ዶንት ኬር። እኛ ወንጌልን መስበክ ብቻ ነው። ግን ኤኒዌይስ አሁን ፕሮፋይል አድርገሽ የዞርሽ ህዝብ ከሳምንት ከወር በኋላ ጀመርኩ ተናግሯል። አያበላም ወደሚያበላው ይሻላል አለ እኮ አለቀ በቃ። እና ኤኒዌይስ እግዚአብሔር ከና አንድ ልባም ፕሮቴስታንት ራሱ ይጥፋ። አንድ ልክልኝም ጋይስ ምንድነው ኦን እኮ ነው የኔ እንትን ኑሐሚን አላማሽ ምንድነው? አላማችን ህመሟንን መርዳት ነው። ለምንድነው የኔ ማንም ሰው አይታየኝም? ኤኒዌይስ እዚህ እንትን ላይ እነ ኤርሚ አሉ ግን እንዳለ ሎክ ነው። ሎክድ ነው። እኔ ጋርም ሎክድ ነው። ዛሬ ላይቭ ሰሞኑን አልተቻልሽም? ላይቭ እንዴ ወጥረሻ የገባው ነው አሁን 2 ቀን ምናምን ትናንትናና ዛሬ በቃ የመጨረሻ ሰግጠሻል። በጣም አሪፍ ላይ ነሽ። እንዳታቋርጭ ስልሽ እሺ ቢል እንግዲህ አናቋርጥም። አለሽ የሆነ ገቢበት ምናምን ነገር መሄድ ትችላለሽ። አንተ እያስተማርክ ነው መሰለኝ።